የተከበራችሁ የኤለኒቱ ተከታታዮች እንኳን ደህና መጣችሁ። ምሳሌ ድራማን ክፍል 153ን ይዤላችሁ ከች ብያለሁ። ሁላችሁም ላይክ እና ሼር ሰብስክራይብ በማድረግ ጀምሩ ማለት ነው። እንግዲህ ዝና በሚያሳዝንና በሚገርም ሁኔታ መድብልን እስከ መጨረሻው እስከ መጨረሻው አሰናበተው። ብሩክና ዳጣ እንዲሁም ደግሞ ቅድስት የሞገስ ሚስት ሉላና ሞገስ በሀዘን ተቃጠሉ። ብሩኬ ከሚበላው በላይ ዝና የፈጸመውን ነገር እጅግ በሚያሳዝንና በሚገርም ሁኔታ ተናዶና ተቃጥሎ እያንዳንዱ የተሰበሰቡትን መረጃዎች በሙሉ አሳልፎ ለፖሊስ ሰጠ። ዝና እንግዲህ እስከ መጨረሻው መድብልን አግቶ እያሰቃየው ሳለ ወደ ብሩኬ ጋር ደወለና ወንድምህን በያዝኩት ጥይት ወይም ሽጉጥ ግንባሩን ብዬ ልደፋው ስለሆነ መረጃዎቹን የምታመጣ ከሆነ ወንድምን በህይወት ይተርፍልሃል፣ ያለበለዛ ግን የማታመጣ ከሆነ እጅግ በጣም በሚያሳዝንና በሚገርም ሁኔታ ወንድምን ሬሳህን ከበር ድረስ ጭኜ እመጣልሃለሁ ብሎ አለው። ከዛ ብሩኬም ደግሞ ለዝና አስማን ተርኮስ አይደለም ሬሳውን ልታመጣ ቀርቶ ጫፉንም እንድትነካው አልፈቅድልህም በማለት አይንህ እያየ መረጃዎቹን በሙሉ ለፖሊስ ሰጥቼ እድሜ ልክን እንድትሰቃይና እድሜ ልክን እንድታለቅስ ነው የማደርግህ ብሎ አለው። ወይኔ አበበ ደመሳ ልጅ እንደዚህ ንቀትና እንደዚህ አይነት ጉድ ከበውኛም ማለት ነው። እኔ ዝና አይደለሁም መድብል። አሁን ስልኩን ደውዬ አገናኛለሁ። ወደድህም ጠላህም መረጃውን ወረቀቱን አምጥተው ወይም ደግሞ መረጃውን በሙሉ አምጥተው እንዳስረከቡን ካላ አድርግ፣ ያለበለዛ እንደዛ የማታደርግ ከሆነ በህይወት አትኖርም፣ እዚሁ እገልሃለሁ በማለት ከዛ እስኪ ንክት አድርገኝ። አታደርገውም ዝና፣ አንተ ወሬ እንጂ ተግባር የለህም። ባይገርምህ አንተ ሚሞሪውን ከኛ ጋር ነው። ሚሞሪውን ደግሞ አይንህ እያየና እየተፈጠሩትን ሁሉ መረጃዎች በሙሉ በትኜ እሰጣቸዋለሁ። ከዛ አንተም መከራና ስቃይህን እንድትበላ እድሜ ልክህን እስር ቤት በስብሰህ እንድትቀር ነው የማደርግህ ብሎ ሲለው፣ ወይኔ ዝና መጨረሻ እንደዚህ ሆነ፣ ዛሬም እንደዚህ እጅ ላይ ሆነ ትንጠራራለህ በማለት በፍጹም ላለመሸነፍ ትሞክራለህ አይደለ ብሎ መድብል ያዘውን ጥይት ግንባሩን ሲለው መድብል ለአንዴና ለመጨረሻ ጊዜ ድፍት ብሎ ቀረ። እንግዲህ ቪዲዮ ቀርጾ ሲልክላቸው ራሳቸውን መቆጣጠር አቃታቸውና እየበረሩ ሁላቸውም ዝና ወዳለበት ቦታ ሲሄዱ መድብል ከሚበላው በላይ ከባድና አደገኛ ችግር ተፈጽሞበታል። ሉላም ደነገጠችና ሞገስም በእኔ ምክንያት ነው እንደዚህ የሆነው፣ ለእኔ ስትል ነው እዚህ ሁሉ ችግር የገባኸው በማለት መድብል አንተ ከሚበላው በላይና በጣም ጥሩ ወንድም የነበርክ በሀዘን ተቃጠለ። ከዛም ቅድስትም ደግሞ የቤቱ ትልቅ ራስና በጣም መልካም ሰው ነበርክ መድብል፣ በጭራሽ አንተ ይሄ ነገር አይገባህም ነበረ፣ ግን ሁሉም ነገር እንደዚህ መሆኑ ብላ ቅድስት በጣም ማልቀስ ጀመረች። ዳጣም ደግሞ አንተ መከታችን ነበርክ፣ መድብልና ቡራ ከወንድምነትም በላይ ብዙ መስዋዕትን ዋጋ ከፍለውልኛል፣ ግን አሁን ላይ ግን እንደዚህን እሱን ለራሱ አጥቼ ምንም ደስተኛ እየሰጠኝ አይደለም ብላ በሀዘን ተቃጠለች። ምሳሌም ደግሞ አጎቴ አንተ እኮ ብዙ ነገር አስተምረህኛል፣ አንተ እኮ ጀግንነት ግን ታሪክህን እንዲሁም ደግሞ ምን አይነት ለሀገራችን ፍቅር እንዳለ ብዙ ነገር አስተምረህ ነበር። ዛሬ ግን ላትመለስ አተንሃን አጎቴ ልክ አይደለም እያለች በሀዘን ስትቃጠል ትታያለች።
በጣም የሚያሳዝንና የሚገርም ትልቅ መርዶ ነው በማለት እንግዲህ ቅድስትም እጅግ በጣም በልቡ ከሚበላው በላይ ያዝናለች። መድብልም ሁሉም ነገር ቀርቶብኝ አርፌ ተቀምጬ መድብል አንዱ እና ብቸኛው ወንድሜን በእንደዚህ አይነት መንገድ ማጣቴ እንደ እናት ሆኖ እንደ አባት ሆኖ መልካሙን ወንድሜን በእንደዚህ አይነት ነገር ማጣት የለብኝም ነበር በማለት ጠል ይገኛል። ከዛ ሰላም ውድና የተከበራችሁ የቻናሌ ዩቲዩብ ተከታታዮች ሁላችሁም ላይክ እና ሼር ሰብስክራይብ ያርጋችሁ ለምታበረታቱ ከልብ አመሰግናለሁ። እንግዲህ በጉጉት ስትጠብቁት የነበሩት የምሳሌ ድራማ እንደቀጠለ ይገኛል ማለት ነው። እንግዲህ ምሳሌ በመጨረሻ ለተናገረችው ንግግር ተጸጸተች። እሱም ደግሞ በሚያሳዝንና በሚገርም ሁኔታ እኔ የምለው ቆይ እስከ ዛሬ ድረስ አጎቴ እንደዚህ ሲከታተለውና ሲያሰቃየው ለምንድነው ለፖሊሲ ያላመለከታችሁት? ከባድና አደገኛ ስህተት የሰራችሁት ሰራተኛዋ ናት። ልጇ ስለታገተችባትና ልጇ ስለተያዘችባት እንስፍስፍ ብላ አለቀሰችና ከዛ ስሚ እዚህ ቤት የምትሰሪው ተንኮልና ክፋት ጊዜና ሰዓትን ጠብቆ ይጋለጣል። አንቺ እውነትም ከነዝናና ከነ መሀሌት ጋር አብረሽ እየሰራሽ ከሆነ እኔ ወደፋሻለሁ አላት ብሩክ። አይ እንደዛ አታስብ፣ ምንም የሌለ ነገር ነው፣ ምንም እንደዚህ አይነት ነገር አታስቡ ስትለው እሺ ሁሉንም ነገር እደርስበታለሁ በማለት ወስዶ ለፖሊስ መስጠት እንዳለበት ስለተረዳ ወረቀቱን ቀጥታ ወስዶ ለፖሊስ ይዞ ከብሩኬ ጋር ሄዱ። አብረው እየሄዱ ሳለ ብሩኬም ደግሞ መድብል እባክህን ይሄ ነገር በአንዴና ለመጨረሻ እዚህ መቋጨት አለበት። ሁሉም ነገር ይበቃና ተቃጥዬ መሞት አልፈልግም። ምንም ቢፈጠር ምንም እድሜ ዘላለም እኔን የሰው ልጅ ሲያለቅስ መኖር የለበትም። ይሄ እኮ ትልቅና አደገኛ ቅሌት ነው እንዴ! ቆይ እኛ በሰዎች ጉዳይ እየገባን እድሜ ልካችንን መቃጠል አለብን እንዴ? ሁሉም የራሱን ህይወት ይኑር፣ እኔ እናንተም የራሳችን ህይወት እንኑር፣ እባክህን ወንድሜ እያለ ሲለምነው ብሩክ እኔ እኮ ከድሮም ቢሆን ይህንን ጉዳይ ራሴ እወጣዋለሁ፣ አትከተለኝ፣ የራስህን ህይወት ኑር፣ እኔ የምኖርለት ህይወት የለኝም ብዬሃለሁ፣ አንተ ግን አልሰማኸኝም። ስለዚህ አሁንም ቢሆን ይህ ሚሞሪ ያዝና እየበረርክ ወደ ቤት ሄድ፣ ሚሞሪውን አስቀምጥ፣ ማንም ሰው እንዳያየው አሳልፈ ለፖሊስ ስጥ እያለ ነገረው። በኋላ እሺ ብሎ እሱም ብሩኬም ሚሞሪውን ይዞ ወደ ቤት ተመለሰ። መድብልን ደግሞ አንጠልጥለው የዝና ሰዎች እና ዝና ወደ ቤት ይዘውት ሄዱ። ከዛ በኋላ እንግዲህ እዛው አግተው እያሰቃዩት መከራውን እያበሉ ሳለ እሱም አልሞተ ባይ ተጋዳይ ሆኖ አቅሙን እስከ ፍጻሜው ድረስ መታገልና ራሱን ነፃ ለማውጣት ሞከረ፣ ግን አልቻለም። ሁሉም እየተነሳ ቀጠቀጠው። ያሳዝናል። ማለት እንግዲህ ገንዘቡን ከዘረፈችው ባለሀብት ሰውዬ ወይንም የካሌብ ሙሲሰኛ የሆነውን ባለሀብት እንግዲህ ምን ብታደርግ ጥሩ ነው? በቃ እኔ ካሁን በኋላ የሚፈልገው ነገር ቢኖር እሱን ይቅርታ ማለት ነው። በጣም ይቅር በሉኝ፣ በጣም ከባድ ስህተት ሰርቻለሁኝ። እሱ ምንድን ነው? ልጅ ገንዘብ ስለሚያስፈልገኝ ልጅ የታማብኝ ነው። ያን ገንዘብ ደግሞ የሚሰጠኝ ሰው ስላጣሁ ነው ይህን ሁሉ ወንጀል ያደረኩት ብላ ውሸቷን ዋሸች። እሷ ግን ልጇ ታመባት ወይም ልጅ ኑሯት ሳይሆን አውቃ እየዋሸች ነው። ከፈለጋችሁ ደግሞ የሐኪም ቤት መረጃውን ማሳየት እፈልጋለሁ ብላ እንግዲህ ባካሄዱ ስትዋሽ፣ አይ አትጨማለቂ፣ አሁን ከፊት የዞር በይልኝ፣ መቼም ቢሆን መቼም እኔ አንቺን አምኜ ልቀበል አልችልሽም ብለው ሀብታሙ ሰውዬ ጥንብርቁሷን አውጥተው ሲያባርሯት፣ አንቺ የሰራሽው ነገር አሁን በኋላ በህይወቴ አንቺ ከበጣገቤ እንድትደርሽ አልፈልግም፣ አንቺን ማስወገድ ነው የምፈልገው፣ ዝናን አስወግዳት ብዬ ስለው እሱ ሊሰማኝ አልቻለም። እኔ ግን ቆይ ብር ከፍዬም ቢሆን አንቺን አስደፋሻለሁ ሲላት፣ እንግዲህ መሀሌት ሀብታሙ ሰውዬ እየፎከረባት ይገኛል።
ይፍራታ ደግሞ ለሀፍቱ ሰውዬ አግብቼ እወልዳለሁ ወይም ባለሀብት ሆናለሁ ብላ መርዙን ከርታው ነበርና ባለሀብቱ ሰውዬም ለአንዴና ለመጨረሻ ጊዜ ሲያስመረምራት ይፍራታ ልጅ እንዳላት ሲያውቅ የኔ እናት እኔ እኮ የማንንም ልጅ አርግዘሽ መተሽ ሳይሆን ከራሴ አርግዘሽ ትክክለኛ ህይወትና ትዳር እንድንኖር እፈልጋለሁ፣ ግን እንዲህ አይነት ሰው አልፈልግም ብሎ ጥንብርኩሷን አውጥቶ ሲያባራት እሷም እጅጉን በጣም አዘነችና ወደ ቤቷ ተመልሳ ለመርዞ እንዳረገዘችለት ስትነግረው መርዞን በደስታ ተሞላና ኤፍራታን ደስተኛ ለማድረግ እየጓጓ ይገኛል ለማለት ነው። ግን እሷ ያደረገችው ነገር ጥሩ አልነበረም። እንግዲህ ብር መርጣ ነበረ ወደ ሀብታሙ ሰውዬ ሄደችው። ያ ባለሀብት ሰውዬ ግን አንቺ ሌላ ልጅ ስላለሽ አልፈልግሽም ብሎ ጥንብርጉሷን ሲያባራት፣ እንዴ እርጉዝ ነሽ እንዴ? ከሌላ ሰው እኔ እኮ ከኔ ወልደሽ ከኔ ጋር ትኖሪያለሽ ብዬ ነበረ ብሎ ሲያባራት፣ እንግዲህ መልሳ ወደ ምርዙ ጋር ደውላ ምርዙም እንግዲህ አልፈልግሽም አላላትም። በጣም ደስተኛ ሆኖ የተቀበላት። ከዛ እኔ ለልጅ ፍሎጋ ደስታ ይኑራን ብዬ በጭራሽ አላሰብኩም ነበረ፣ ግን አንተ ስልክንም ሽጠ የቤት አስቤዛ ይዘህ መጣ፣ ሁሉንም ነገር አሟላ፣ በጣም መልካምና ጥሩ ሰው ነህ ብላ አለችው። ስሜ ኤፍራታ፣ ሁሉም ደላላ አንድ ነው ማለት አይደለም። ልጅ እኮ ማለት የአንቺ ንጹህ ማንነት ነው፣ የአንቺ በረከት ነው፣ ጸጋ ነው። ስለዚህ ልጄን ደግሞ ባለኝ ነገር አንቀባርሬ ነው የማሳድገው። ታዲያ ስልኩን ለምን ሸጥክ ስትለው የቤት ኪራይም የሁለት ኪራይም አለፈ። በዛ ላይ ደግሞ የተረገዘው ልጅ ብዙ ነገር ያስፈልገዋል። የተመጣጠነ ምግብ መብላት አለበት፣ እንዲጎልበት አልፈልግም ብሎ ሲላት፣ ረግ ይህን ያክል ለልጅ ጠንካራ አባት ትሆናለህ ብዬ በፍጹም አስቤ አላውቅም ነበረ። አሁን ግን በጣም ጎበዝ ነህ አለች ማለት። እንግዲህ ኤደንን እያሰቃየች ብሩክንና መድብል ቤት የተፈጠረውን ነገር ያለውን በሙሉ እያጣራችና እየሰጠቻት ነው። እንግዲህ እሷም ደግሞ ልጇን አግታ ከዝና ሰዎች ጋር አድርጋ እያሰቃቻት ትገኛለች። ኤደን ለልጇ ስትል እጅግ በጣም ማንነትም ከማንም በላይ አምነዋትና አክብረዋት ላሉት ሰዎች መረጃውን አሳልፋ በትና ሰጠች። እንግዲህ ሲቀጥል እነ ብሩክ ኤደንን አምነዋት ነበረ፣ ግን እሷ ልጇ ስለታገተችባት አውጥታ መረጃ እየሰጠች ነው። ብሩክም ጥርጣሬ ስላልገባትበት ብሩክም ጥርጣሬ ይች ልጅ ምን እያደረገች እንደው ስላላወቀ፣ ምሳሌ ግን የሰማችውን ነገር ሁሉ ለቅድስት ስትናገር፣ ቅድስትም ከዛ የጠቀማችሁ አይጠቀማችሁ በኋላ ያልፈለግነውና ደስ የማይል ነገር ላይ መግባት አንፈልግም። ስለዚህ ይኸውልሽ ቅድስቴ ኤደን መሀሊትን እያነሳች ደማ እያለቀሰች ስታለቅስ ሰምቻለሁ። ስለዚህ ለአባቴ ነገሬው ጉዳዩን ከባድ እንደሆነ ይመስለኛል ብላ ተናገረች። ምሳሌ አመሰግናለሁ ውድ ቤተሰቦች፣ ባይ ባይ።